من يلونال جاءكم رمضان متألا شهر رمضان يتقستون شهر رمضان ودع الله يمملشا طلق ور شهر رمضان يتصدقا ويم يمصوات ور شهر رمضان اتقم من النار كاسات نجا يميوطبت ور رمضان ገባ ስትሉት ወጣ ነው አለቀ አሁን ማቀድ መስማት ግዴታ አይደለም አንድ ሰው ፀሐይ መጥለቋን እርግጠኛ ከሆነ አዳን ባይሰማም ማፍጠር ይችላል شهر رمضان መጣላችሁ እንኳን ደስ አላችሁ شهر رمضان يتقستون شهر رمضان ودع الله يمملشا طلق ور شهر رمضان يتصدقا ويم يمصوات ور ብዙዋን እንባ የሚጠረግበት ወር شهر رمضان የቁርአን ወር شهر رمضان اتقم من النار ከእሳት ነጃ የሚወጡበት ወር አላህ ነፃ ከሚወጡት ጾሞም ከሚጠቀሙት ተጠቅመውም ረያን የተባለው ለጾመኞች የተዘጋጀውን ጀነት ከሚያገኙት ባሪያዎች አርገን ያ ረበል ዓለሚን እንደ ፈርድ ዘህመታ ካላህ ዘንድ የኢፍጣር ሰዓት ሲደርስ የግድ አዛን መስማት ግዴታ ነው ወይስ አዛኑ ባይሰማም እንኳ ፀሐይ መጥለቋን በሚያረጋግጥ ትክክለኛ ሰዓት ላይ በመመስረት መጾምና ማፍጠር ይቻላል? አዛን መስማት ግዴታ አይደለም አንድ ሰው ፀሐይ መጥለቋን እርግጠኛ ከሆነ አዛን ባይሰማም ማፍጠር ይችላል መልእክተኛው አለይሂ ሰላቱ ወሰለም في الصحيح من حديث عمر إذا غربت الشمس من ها هنا إذا أقبل الليل من ها هنا وأدبر النهار من ها هنا وغربت الشمس فقد أفطر الصائم لليتو كزي بكل سيمتا كانوا دغمو كزي بكل سيوجد لليت كمسراق سيمتا كانوا دغمو بمراب بكل سيوجد ማለት ነው ፀሐይ ስትጠልቅ አሉ እንግዲህ ጾመኛ አፍጥሯል ማለት የሚፈጥርበት ጊዜ ደርሷል ማለት ነው ስለዚህ አዛን መስማት የግድ አይደለም ነገር ግን አንዳንድ ጊዜ መስጂድ ውስጥ ለምሳሌ ሰው ተሰብስቦ በሚጠብቅበት ሁኔታ አንዳንዶች ሰዓታቸው ነውና ወይ ደግሞ ስልካቸው ነውና በቃ ሰዓት ደርሷል ብለው ወዲያው ይበላሉ ሰው ግራ ይጋባል በዚህ ጊዜ ማለት ነው ይሄ ተገቢ አይደለም ከሰው ጋራ መመሳሰል የሚያስፈልግባቸው ሁኔታዎች አሉና ሰውን ግራ ከማጋባትና የአዛኑንም ሰዓት አስመልክቶ ሰዎች ላይ ጥርጣሬ ከመጫር የሚሻለው ምናልባት አንድ ደቂቃ ማይሞላም አንዳንድ ጊዜ እና እንዲህ አይነት ነገሮችን አስመልክቶ አዛን መጠበቁ ነው የሚሻለው ማለት ነው እንጂ እንደ መሰረት ያው ግዴታ ሆኖ አይደለም ከፊት ለፊታችን ከቀናት በኋላ የምንገናኘው አንድ የበረከት ወር አለ شهر رمضان يتبارك ور نبينا محمد عليه الصلاة والسلام كما عند النسائي في حديث صحيح من يلونال جاءكم رمضان متألاችሁ شهر مبارك يتبارك ور متألاችሁ የጀነት በሮች የሚከፈቱበት የጀሃነም በሮች የሚጠረቀሙበት ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር የበረከት ወር ቀልቦች የሚረጥቡበት እጆች የሚዘረጉበት ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን መስጂዶች በሰጋጆች የሚሞሉበት ለሊቶቹ በተሐጁድ ቢደምቁበት የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት ለማክተም ሰዎች ቅድድም የሚያደርግበት ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ይሄ ወር አላህ ዘንድ በጣም የተከበረ ኢብኑል ጀውዚ ረዲየላሁ ተዓላ ዐንሁ በእስልምና ታሪክ በርካታ መጽሐፍን በመጻፍ የሚታወቁት ታዋቂው ኢብኑል ጀውዚ አንድ አባባል አላቸው ረመዳን እኮ ከወራት ውስጥ ልክ እንደ ዩሱፍ ከ11 ወንድሞቹ ጋር እንደማለት ነው ረመዳን አንድ ወር ሌላ 11 ወር አመት ዩሱፍ 11 ወንድሞቹ እኒ ረአይቱ 11 ከውከበን 11 ከዋክብት ጋር 12 ልክ ዩሱፍ አባቱ ያዕቁብ ዘንድ ተወዳጅ እንደሆነ ሁሉ
ከ12ቱ ረመዳንም ከ12 ወር አላህ ዘንድ የተወደደ ነው ይላሉ ኢብኑ ጀዝም። የተባረከው አላህ ቁርአን የሱን ንግግር ከለውሐል መሕፉዝ ከጥብቁ ሰሌዳ አንስቶ እሱ ዘንድ ከዓርሽ በላይ ካለው ሰሌዳ አንስቶ እንዲወርድ የፈቀደበት ወር ረመዳን ይባላል። ሸህሩ ረመዳን አላህ ረመዳን የሚባለው ወር እኮ ኡንዚለ ፊህ አልቁርአን ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል አላህ። ከሚጠቀሙበት አላህ ያደርጋል። ቁርአንን ብቻ አይደለም አላህ ቀደምት ወደ ነቢያት የተወረዱ መጽሐፍትን እንዲወርዱበት የወሰነበት ወር ረመዳን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ ዐንደ ጠበራኒ ወአሕመድ አይደን ወሐሰነሁ ባዕዱ አህሊል ዒልም ምን ይሉናል? የኢብራሂም ሱሑፍ ይላሉ። ወደ ኢብራሂም የተወረደው መጽሐፍ እኮ የወረደው በመጀመሪያው የረመዳን ምሽት ነው ይላሉ ኢብራሂም። ከዛም ይላሉ ወደ ሙሳ የተወረደው ተውራት እሱ ደግሞ የወረደው በረመዳን 6ኛው ሌሊት ነው ይላሉ። ወደ ነቢዩላህ ዒሳ ወደ ኢየሱስ የተወረደው ኢንጂል ደግሞ በረመዳን 13ኛው ሌሊት ነው የወረደው ይላሉ። እንዲሁም ወደ ነቢዩላህ ዳውድ ዘቡር የሚባል መጽሐፍ ወርዷል። ወደ እሳቸው የተወረደው መጽሐፍ ደግሞ በረመዳን 18ኛው ምሽት ነው የወረደ ይላሉ። የተከበረው ቁርአን ይላሉ ነብዩ አለይሂ ሰላቱ ወሰላም በረመዳን 24ኛው ምሽት ነው የወረደው። ይሄ ወር የአላህ መመሪያዎች ወደ ነቢያቶች እንዲወርድ የተወሰነበት ወር ነው። የምንገናኘው እንግዳ ትልቅ ነው፣ ግዙፍ ነው። ይሄን ደረጃውን ያወቁ 6 ወር እንዲያደርሳቸው ተማጽነዋል። አላህ አድርሰን ብለው ለምነውታል። ህይወት ከረመዳን ውጭ አልጣፍጣቸው ብሏል። 11 ወር ትርጉም አጥቶባቸዋል። ረመዳን ላይ ነው ነፍስ ጋር የሚታረቁት። ረመዳን ላይ ነው እጅና ኪስ የሚገናኙ። ረመዳን ላይ ነው ቁርአን ጋር እንደ አዲስ የሚላቀሱት። ይሄን ወር ጓጉተው ጠብቀውታል። አላህ ወደ ነቢዩላህ ኢብራሂም የወረደውን ወደ ሙሳ፣ ወደ ዒሳ፣ ወደ ዳውድ፣ ወደ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም የወረዱ መጽሐፍትን በአጠቃላይ ያወረደው ከፊት ለፊታችን ልንቀበለው በተዘጋጀነው ረመዳን ወር ነው። ግዝፈቱ ትልቅ ነው። ደረጃው ከፍ ያለ። አሁን ጊዜው እኮ አጥሯል አይደል? ያለንበት እድሜ አጭር ነው። አንዳንዴ በአንድ ሳምንት ውስጥ 2 እሁድ ያለ ይመስላል አይደል? እሁድ ዶ እሁድ ሲመጣ ፈጣንና አጭር ነው ቀናቶች። አዲሱ ዓመት ገባ ብለው ተጋምሷል። ረመዳን ገባ ስትሉት ወጣ ነው አለቀ። አሁን ማቀድ ይፈልጋል። ሁለተኛው ሰላት፣ በተለይ ሰላተል ጀማዓ አላህ ይወፍቀን። ይሄም በረካ ገብተን ተጋፍተን ሰግደን መውጣት አለበት። ሰዒድ ኢብኑ ሙሰይብ ታዋቂው ታቢዒን ናቸው። ተከታዩ ትውልድ ውስጥ አንዱ በላጭ የሚባሉት ሰዒድ ሸኽ ኢማም ሰዒድ ኢብኑ ሙሰይብ ናቸው። ሊሞቱ ሲሉ ልጃቸው መጣች፣ አለቀሰች። የሞት አፋፍ ላይ ናቸው። አባቴ ሆይ ብላ አዝና ያዘቻቸው። ልጄ ወይ አታልቅሽ አለው። እኔ እኮ አሉ 40 ዓመት ሙሉ ልብ በሉ መስጂድ ውስጥ ሆኜ እንጂ አዛን ብሎ አያውቅም። ልብ ብላችኋል? ተጠርተው አይደለም ቢመጡ መጠው ነው ጥሪው የሚሰሙ። ህያ አለ ሰላት እስኪባል ጠብቆ ያቆም 40 ዓመት ሙሉ። እኛም እኮ ስራ ቢዚ አድርጎን አይደለም ሶሻል ሚዲያ ቢዚ አድርጎ እንደሆነ እንጂ የካፌ ጨዋታ የማኪያቶ ግፍ አድርጎን እንደሆነ እንጂ ቀድሞ ለመግባት ማን ጊዜ ይለለዋል ካልተወሻሸን በስተቀር። ቲክቶክ የሚበላቸው ጊዜያችን ስንት ነው? ሶሻል ሚዲያ የሚገለው ጊዜያችን 40 ዓመት ሙሉ መስጂድ ውስጥ እንጂ አዛን ብሎ አያውቅም። 30 ዓመት ሙሉ አሉ ያሰጋጅን ጀርባ ይቻላል ከፊት ናቸው። ልብ ብላችኋል? 30 ዓመት ሙሉ ሁለተኛ ሶፉ ነው ያውቁ። እኛም ጊዜው የሌለን ሆኖ አይደለም እንዋሽካላል። ጃአኩም ረመዳን ረመዳን መጣላችሁ። ሸህሩ ሙባረክ የተባረከ ወር መጣላችሁ። የጀነት በሮች የሚከፈቱበት
የጀሃነም በሮች የሚጠረቀሙበት ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር የበረከት ወር ቀልቦች የሚረጥቡበት እጆች የሚዘረጉበት ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን መስጂዶች በሰጋጆች የሚሞሉበት ሌሊቶቹ በተሐጁድ ቢደምቁበት የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት ለማክተም ሰዎች ቅድድም የሚያደርግበት ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ወር አላህ ዘንድ በጣም የተከበረ